ይህን ጾም እንድንጾም የወሰኑት ልትጠፋ የነበረች ነነዌን በጾም ምክንያት እግዚአብሔር ይቅር ስላላት ይህን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰት፣ ከነነዌ የከፋ ዘረኝነት፣ ከነነዌ የከፋ ጠባብነት፣ ከነነዌ የከፋ ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ሆይ ዛሬም እኛን ይቅር በለን። እንደ ኃጢአታችን እንደ በደላችን አትመልከትብን። የተጣመምነውን እኛን አቃናን። የጎበጥነውን እኛን ቀና አድርገን፣ ዝቅ ያልነውን እኛን ቀና አድርገን፣ በኃጢአት ወድቀናልና የወደቅነውን እኛን አንሳን፣ ይቅር በለን ብለን እግዚአብሔር አምላክን እንድንማጽነው ልትጠፋ የነበረች የነነዌ ከተማ እንደዳነች ሁሉ መሐሪ ይቅር ባይ አምላክ ይቅር እንዳላቸው ሁሉ ለሶስት ቀን ቢጾሙ ቢጸልዩ የሶስት ቀን ጾማቸውን ጸሎታቸውን እግዚአብሔር አምላክ ተቀብሎ ይቅር እንዳላቸው ሁሉ ዛሬም እኛ ምንም እንኳን ብንበድል፣ ምንም እንኳን በኃጢአት ብንወድቅ፣ ምንም እንኳን በመገፋፋቱ በመጠላላቱ በመገዳደሉ ብንቆሽሽ፣ ምድራችን ምንም እንኳን የደም መሬት ብትሆን እንኳን እግዚአብሔር አምላክ ይቅር ባይ አምላክ ነውና ሳያጠፋን በምሕረቱ እንዲጎበኘን በቁጣው ሳይነሳ እርሱ በምሕረቱ እንዲጎበኘን የነነዌን ሕዝብ ማርክ አምላክ ሆይ ዛሬም እኛን እንደ በደላችን አትመልከትብን፣ ይቅር በለን ብለን እንማጸነው ዘንድ አባቶቻችን ይህንን ጾም የነነዌን ጾም እንድንጾም ስርዓትን ሰርተው ደንግገውልናል ማለት ነው። አስተውሉ። የነነዌ ሰዎችም ታዲያ እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከትልቁም ጀምሮ እስከ ትንሹ ድረስ ማቅ ለበሱ። ወሬውም ሁሉ ለነነዌ ንጉሥ ድረስ ነነዌን የሚያስተዳድረው ንጉሥ ድረስ ደረሰ። ያ የሀገሩ ንጉሥም ታዲያ ስለ ሀገሩ መጥፋት አሳስቦት የነነዌ ከተማ ሁሉ ልትጠፋ እንደሆነ ነቢዩ ዮናስ እግዚአብሔር አምላክ ተናገር፣ ላጠፋት ነው ይህችን ከተማ፣ ኃጢአታቸው በደላቸው በደኔ ደርሷል በስቷልና ላጠፋቸውና ነውና ከማጥፋት በፊት ሂድና ንገራቸው ብሎ ነነዌን እንዲነግራቸው ለነነዌ ሕዝቦች እንዲነግራቸው ነቢዩ ዮናስን አስነስቶ በተናገረው መሰረት ይህንን ታዲያ ትልቁም ትንሹም የነነዌ ከተማ ገዢ የሆነው ንጉሥም ጭምር ሰምቶ ንጉሡም ከዙፋኑ ተነስቶ መጎናጸፊያውን አውልቆ የክቡር ልብሱን አውልቆ ማቅን ለብሶ አመድ በላዩ ላይ ነስንሶ እርሱም ብቻ ሳይሆን አዋጅንም አስነገረ። ምን የሚል አዋጅ አስነገረ? ለሶስት ቀን ለሶስት ሌሊት እንስሳት እንኳን ሳይቀሩ የሚጠቡ ሕፃናት እንኳን ሳይቀሩ ወደ ፈጣሪ ያልቅሱ ብሎ ንጉሥ አዋጅን አስነገረ። አመድን በላዩ ላይ ነሰነሰ፣ ማቅን ለበሰ፣ የክብር ልብሱን አወለቀ። በእንዲህ ያለ መልኩ ሆነው ከልባቸው ሆነው የነነዌ ሕዝቦች ከንጉሡ ጀምሮ ጡት እስከሚጠቡ ሕፃናት ድረስ ያሉ ሰዎች እንስሳትም ሳይቀሩ ከገቡበት ከጎረኗቸው ወይም ከቤታቸው ሳይወጡ ለሶስት ቀን ለሶስት ሌሊት ወደ ፈጣሪ በእንባ አለቀሱ። እግዚአብሔር አምላክ ይቅር ባይ አምላክ ነው። እግዚአብሔር አምላክ የእኛን ጥፋት አይወድም፣ እኛ እንድንጎዳ አይፈልግምና የእነርሱን የሶስት ቀን የሶስት ሌሊት ጸሎት እግዚአብሔር አምላክ ተቀብሏቸው ጸሎታቸውን ሰማ። ንጉሡ አመድ በላዩ ላይ ነስንሶ አዋጅን አስነግሮ በነነዌ ውስጥ የንጉሡንና የመኳንንቱን ትእዛዝ አሳውጆ እንስሳት እንኳን ሳይቀሩ ምንም ነገር እንዳይቀምሱ ውሃም እንዳይጠጡ አሳውጆ ሰዎችና እንስሳትም ማቅ ይልበሱ ብሎ አሳውጆ ወደ እግዚአብሔር በብርቱ ቢጮሁ ከክፉ ስራቸው ሁሉ ቢመለሱ እግዚአብሔር አምላክ ምሯቸዋል ማለት ነው። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም እንደዚሁ ይመለስ እንደሆነ ማን ያውቃልና እግዚአብሔር አምላክ እኛን ከማጥፋት ይጸጸት ዘንድ ምሕረቱን ይልክልን ዘንድ ለሶስት ሌሊት እናልቀስ ብለው የነነዌ ከተማ ሕዝቦች በአንድነት አለቀሱ ማለት ነው። እግዚአብሔርም ከክፉ መንገዳቸው እንደተመለሱ በስራቸው ተመለከተ።
ምክንያቱም በፊት ሲያደርጉ የነበሩት ወደ እግዚአብሔር የወጣው ኃጢአታቸው በደላቸውን ያንን ሊያጠፋላቸው የሚችል የንስሐ ጊዜ ነበራቸው። ሁሉም በአንድነት ሆኖ ሲያለቅሱ ነበረ። ሁሉም በአንድነት ሆኖ ከልባቸው ሆኖ ሲያለቅሱ ነበረ። ዛሬም በዘመናችን ለሀገራችን በአንድነት ሆነ ልናለቅስ ያስፈልጋል። ሀገራችን ታማለች፣ ዓለማችን ታሟል፣ ሁላችንም ታመናል። ከዚህ ህመማችን ልንወጣ ልንተርፍ የምንችለው ደግሞ መጽሐፍ ቅዱስ እንደሚነግረንም የነነዌ ህዝቦች እንዳደረጉት ነቢዩ ዮናስ ገብቶ እንደሰበከ ንጉሱም አዋጅን እንዳስነገረው ሁሉ ዛሬም እግዚአብሔር አምላክ ከዚህ ህመማችን እግዚአብሔር አምላክ እንዲያወጣን ከዚህ ክፉ ስራችን መመለሳችንን እርሱ ተመልክቶ ምህረቱን እንዲልክልን በአንድነት ሆነን ወደ ፈጣሪ ልናለቅስ ያስፈልጋል። እግዚአብሔር ከክፉ መንገዳቸው እንደተመለሱ ተመለከተ፣ በስራቸው አየ፣ በአንድነት ሆኖ ሲያለቅሱ አየ። እግዚአብሔር አምላክም ያደርግባቸው የነበረውን በተናገረው ክፉ ነገር ሁሉ ተጸጽቶ አላደረገውም ይልናል ትንቢተ ዮናስ ምዕራፍ 3 ቁጥር 5 ጀምሮ እስከ 10 ያለውን ተመልከቱት፣ አስተውሉ። ስለዚህ የነነዌ ጾምን ስለምንድን ነው የምንጾመው? ነነዌ ለምንድን ነው የጾሙት የሚለውን ስንመለከት እነርሱ የጾሙት ለዚህ ነው። እኛም ደግሞ የነነዌ ከተማን የማርክ አምላክ እኛንም ማረን ብለን እንጾማለን ማለት ነው። ይህንን እንግዲህ አጠር አድርገን ነው እየተመለከተን ያለን ነው።